ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ጥሪያችን እያቀረብን እስቲ በዚህኛው ፕሮግራም ደግሞ የማንቸስተር ዩናይትድን ኢንሳይደር ባለፉት 48 ሰዓታት ባለፉት ቀናት የወጡትን ሪፖርቶችን ከትናንት ምሽት የተሰማው ማንቸስተር ዩናይትድ በብዙ መመዘኛ ዝውውሩን እየመራ እንደሆነ ለበርካታ ሳምንታት ሲነገር የቆየውን የማቲያስ ፈርናንዴዝ ዝውውር በቶትናም ሊጠለፍ እንደሆነ ከቀናት በፊት መረጃውን ከአንድ 5-6 ቀን ቀደም ብሎ መረጃውን አጋርተናችሁ ነበር። ቶትናም በዚህ ዝውውር ላይ ለማንቸስተር ዩናይትድ ፈተና የሚሆን የፋይናንስ ስርዓትን የሚያናጋ በአንዳንድ መመዘኛዎች ዩናይትድ ፋይናንሻል ሂደቱን ሰብሮም ቢሆን ሪያክት እንዲያደርግ ሊያስገድደው የሚችለውን ቅድመ ሁኔታ ከበስተጀርባ ቶትናሞች እየሰሩ ነው የሚገኙት ብለን ስናነሳ ነበር። የዌስትሃሙ ማቲያስ ፈርናንዴዝ ፖርቱጋላዊ ለማስፈረም እና ተጫዋቹና ማንቸስተር ዩናይትድ ያለው የጠበቀ ግንኙነትና ሂደት ውጤታማ ነበር። ማንቸስተር ዩናይትድ በተጫዋቹ በኩል ግሪን ላይቱን አግኝቷል። ግን ዩናይትድ በቶትናም የተጠለፈበት ዋነኛ ምክንያት ዩናይትድ ተጫዋቹ 85 ሚሊዮን ፓውንድ ፊክስድ ፊ አያወጣም ብሎ የዩናይትድ የብቃት መለኪያ የክለቡ ሪኩፕመንት አባላት ባመኑበትና ለተጫዋቹ ይገባዋል ብሎ ያወጡት ተመንና ስኬል ሊገናኝ አልቻለም ከዌስትሃም ፍላጎት ከማንቸስተር ዩናይትድ ተመን ጋር። ዩናይትድ እንደ ብቃቱ ታይቶ የሚጨመር አዶንስን ያካተተ ከ65 እስከ 70 ሚሊዮን ፓውንድ አቅርቦ እንደ ብቃቱ የሚጨመረው አዶንስ ነው 15 ሚሊዮን ፓውንድ ፓኬጁን እንዲሞላ የፈለጉት። ነገር ግን ቶትናም ሙሉ 85 ሚሊዮን ፓውንዱን ፊክስድ በማድረግ በኮንትራቱ ልክ ተቆራርጦ የሚከፈል ሙሉውን 85 ሚሊዮን ፓውንዱን ለመክፈል ፈቃደኛውን ዩናይትድ ግን እንደ ብቃቱ እንደ አንዳንድ እድገቱ እንደ ተጫዋቹ አገልግሎት መሰረት ያደረገ ተጨማሪ አዶንስን ለመክፈል አስበው ነው ዩናይትዶች ይሄ ተጫዋች በብቃቱ ደረጃ ከሆነ 65 ሚሊዮን ፓውንድ በቂው ነው ብለው ስላመኑ የበለጠ በዌስትሃም ተደራዳሪነት የተወሰነ ወደ 5 ሚሊዮን ፓውንድ ገደማ ከፍ አድርገው እንደ ብቃቱ ደግሞ 15 ሚሊዮን ፓውንድ ለመጨመር ያሰቡት ፕሮፖዛል ተቀባይነት አላገኘም። የበለጠ ቶትናሞች ያቀረቡት ሙሉ የ85 ሚሊዮን ፓውንድ ክፍያ ሚዛኑን ከፍ አድርጎ የበለጠ ደግሞ ዌስትሃም በፋይናንስ ስርዓት 150 ሚሊዮን ፓውንድ አካውንቱ ላይ ሬጂስተር ማድረግ ስላለበት ሳማቪልን፣ ጃሬክ ቦይንን እና ማቲያስ ፈርናንዴዝ ይህን ክፍያ ከቨር ያደርጉልኛል ብሎ ስላሰበ በይፋ ለሽያጭ አውጥቷቸዋል። እነዚህን ተጫዋቾች ሌሎች የቡድኑ ጥሩ ክፍያ ያወጣሉ የተባሉ ተጫዋቾችን ጨምሮ እነዚህ ተጫዋቾችን ለገበያ አውጥተው እንግዲህ በርካታ ተጫራች ክለቦች ከወዲሁ ከዌስትሃም ጋር ኮንታክት እያደረጉ ነው። ዩናይትድ በማቲያስ ፈርናንዴዝ ዙሪያ ያለው አቋም ይታወቃል። ተጫዋቹን በጣም አጥብቀው ይፈልጉት ነበር። ግን በክፍያ በኩል እንግዲህ ዩናይትድ
ዌስትሃም ያስቀመጠው ተመን ከተጫዋቹ አቅም በላይ ነው፣ ከዚህ በላይ ደግሞ እኔ መክፈል አልፈልግም በማለት ዝውውሩ ላይ እስካሁን ድረስ ሲደራደሩ ሲቆዩ ቶትናሞች ገቡ። ዝውውሩ ላይ የበለጠ ለዩናይትድ ይሄ ዝውውር ቢካሄድ ቢፈጸም ለዩናይትድ ብዙ መብቴዎችን ይዞ ይመጣል። ምርጥ ተጫዋች ነው፣ ምንም ጥያቄ የለውም። መጀመሪያ አንድ ፕሮግራም ግን በግሌ የኔ ሀሳብ ብዬ ያስቀመጥኩላችሁ የዩናይትድ ደጋፊዎች የቶናሊ የፈርናንዴዝ እና የኤደርሰን ምስል ባለበት ወደኋላ ከአንድ ወር ቀደም ብሎ የሰራሁትን ፕሮግራም እስቲ ወደኋላ መለስ ብላችሁ የዩናይትድ ደጋፊዎች አድምጡት። ይሄ ተጫዋች ካለበት እድሜ የተጫወተበት ሁለቱ ክለቦች በተከታታይ ሲዝን የበለጠ አሁን ላይ የሚገኝበት የብቃት ደረጃና ዩናይትድ በአማካይ ክፍል ላይ የወደፊት ኤክስ ፋክተር ብሎ ባሰበው ስታንዳርድ ደረጃ ነው ወይ የሚል ጥያቄ አንስቼላችሁ ነበር። በዛ አሁን ኤክስፔክት በሚደረግበት ኳሊቲ እና የሚጠየቀው ክፍያ ተገቢ ነው ብላችሁ ታስባላችሁ ወይ? ይሄ ተጫዋች ምናልባት ከዩናይትድ ስታንዳርድ ጋር የመጓዙን ጉዳይ በምን አይነት መልኩ ትመለከታላችሁ? ይሄ ምናልባት የተጫዋቹ ወቅታዊ ብቃትን ሚዲያውና ዝውውሩ ላይ ያለው የሌሎች ክለቦች ፍላጎት የበለጠ ትኩረቱን ከፍ አድርጎ ዋጋው ተጋኖ ከብቃቱ በላይ ይሄ ተጫዋች ተፈላጊ ሆኗል የሚል የግል ሀሳቤን አስቀምጬ ነበር። አሁን ዩናይትዶች እያነሱ ያሉት ሀሳብ በገበያው ላይ ለአማካይ ክፍል ተጫዋቾች በተለይ በማቲያስ ፈርናንዴዝ እድሜ ደረጃ የሚገኙ ተጫዋቾች የኮንትራት ማፍረሻቸው የሚጠየቅበት ክፍያ ተገቢ አይደለም የሚል አቋም አላቸው። ከዛም በኋላ በፍጥነት ነው ቶትናም ዝውውሩን አጠናቀቀ። በሁሉም ቅድመ ሁኔታ ከዌስትሃም ጋር ሲስማማ ማንቸስተር ዩናይትድ በቀጥታ ፊቱን ወደ አሌክስ ስኮት አዙሮ ከአሌክስ ስኮት ጋር ግንኙነት ለመፍጠር ጥረት ማድረጉ ተሰምቷል። ግን የበለጠ የዩናይትድ አሁንም ተስፋ አስታውሱ፣ ከአንድ ወር በፊት በተመሳሳይ በዝውውር ሂደት ዩናይትድ ከሚሸጣቸው ተጫዋቾች በተለይ በዩናይትድ የመጫወት ፍላጎት ኖሯቸው በቦነስ ክፍያና በሚያድግ እየተሻሻለ በብቃቱ በስኬቱ በደቂቃው ለዩናይትድ ከሚያበረክተው ሂደት አንጻር እየጎለበተና እያደገ በሚመጣ የደሞዝ ስኬል የሚስማሙ ከሆነ ዩናይትድ የበለጠ በዚህ የዝውውር መስኮት የአማካይ ክፍሉ ልብ ማድረግ የሚፈልገው ወይም ኤክስ ፋክተር ማድረግ የሚፈልገው አውሬሊዮ ቹዋሚኒ ነው። አሁን ዩናይትድ እዚህ ተጫዋች ላይ ሲሪየስ የሆነ ፍላጎት አለው በደንብ። ተጫዋቹ ግን በሪያል ማድሪድ የሚከፈለው የደሞዝ ክፍያ በጣም ዌጅ ቢሉ በተለይ ከቦነሱ ጋር አካታችሁት ብትመለከቱ በጣም የአውሬሊዮ ቹዋሚኒ ደሞዝ በጣም ከፍተኛ ነው። ዩናይትድ እንዲህ አይነት የክፍያ ሂደት ብዙም የመፈጸም ፍላጎት የለውም። ይሄ ተጫዋች በሳምንት ብቻ በሪያል ማድሪድ ከ320,000 ዩሮ በላይ ይከፈለዋል እስከነ ቦነሱ። በአመት ብቻ ይሄ ተጫዋች ከ11.6 ሚሊዮን ፓውንድ በላይ ገቢ ያገኛል ከማድሪድ። እንዲህ አይነት የክፍያ ስርዓት በቀጥታ ዩናይትዶች ለመፈጸም አሁን ላይ ፍቃደኛ አይደሉም። የበለጠ ግን ተጫዋቹ አሁን ለምሳሌ በሚፈጥረው ተጽዕኖ የደሞዝ ክፍያው ከዚህ በላይ ማደግ እንደሚችል ቃል ገብተው የበለጠ ይሄ ተጫዋች የሚያገኘው የደሞዝ ክፍያ እንደሚያድግ በብቃቱ ልክ መግባባት ከተቻለ ለማስፈረም ይችላሉ። ግን የዚህ ተጫዋች የውል ማፍረሻ ክፍያ አይደለም አሁንም ለዩናይትድ ከባድ የሆነው። ይሄ ተጫዋች ልብ በሉ የኮንትራት ዘመኑ ሊያልቅ በጣም የተቃረበ ወይም የተወሰኑ ዓመታት ብቻ የቀሩት ተጫዋች ነው በሪያል ማድሪድ። የዚህ ተጫዋች ኮንትራት የሚጠናቀቀው ከ2 ዓመት በኋላ ነው፣ ጁን 30 2028 ነው። ስለዚህ ማንቸስተር ዩናይትድ ለዚህ ተጫዋች ኮንትራት ማፍረሻ ለማቲያስ ፈርናንዴዝ እከፍላለሁ ያለውን እንኳን
የክፍያ ስርዓት ቢያቀርብ ተቀባይነት ሊያገኝ ይችላል። ግን ዌጁን የማስተካከል ኃላፊነት አለበት። ይሄ ለዩናይትድ ምናልባት ሌላ የዝውውር ሂደት ፈተና ሊሆን ይችላል። የበለጠ ደግሞ አሌክስ ስኮት ላይ አሁን ትኩረት ቢያደርጉም ግን የአሌክስ ስኮት ጉዳይም አሁንም በተመሳሳይ ከማቲያስ ፈርናንዴዝ ጋር የኤክስፒሪየንሱን አቅም በተለይ የኢሮፒያን እግር ኳስን ዩናይትድ ካለው ስታንዳርድ አንጻር እዛ ቦታ ላይ ያስፈልገኛል የሚለው አይነት ተጫዋች አሁንም አይመስልም። የበለጠ እንደውም እኮ ዩናይትድ እነ ብሩኖ ጊማሬሽ ላይ አክቲቭ ቢሆን በተሻለ ክፍያ የማግኘት ቻንስ አለው። ምክንያቱም እዛ ጋር የዩናይትድ ብራንድ ነው የሚደራደረው። የካሴሜሮ የብሔራዊ ቡድን ቲምሜት ነው። የበለጠ ዩናይትድ በርካታ አማራጮችን ሊጠቀም ይችላል። ይሄ እንደ ሀሳብ ነው። ምንም አይነት ተያያዥ ዝውውር መረጃ የለም። ግን አሁን የማቲያስ ፈርናንዴዝ ዝውውር በቶትናም መጠለፉ ዩናይትድ በኤሌት አንደርሰን ላይ ያለው ፍላጎት ሲሪየስ ነው። ዩናይትድ ግን የዚህ ተጫዋች ክፍያ አሁንም ኤክስፔንሲቭ ነው ብለው ነው ከዛኛውም ዝውውር የወጡት ከቶናሊም ዝውውር የወጡት። ከቶናሊ እንደውም እኮ በአንድ ወቅት እንደነበሩ በወቅቱ መረጃዎች ከሆነ በብሩኖ ፈርናንዴዝም ጥቆማ በዩናይትድን ፍላጎት የበለጠ ቶናሊን ለማስፈረም ዩናይትድ እየሰራ ነበር። የግል ጉዳይ ስምምነት ችግር የለባቸውም ዩናይትዶች። አሁን ኒውካስል ግን ከ90 ሚሊዮን ፓውንድ በላይ ይፈልጋል። ስለዚህ ዩናይትድ ፊታቸውን አሁን የበለጠ ከእንግሊዝ ተጫዋቾች በእንግሊዝ ምድር ከሚጫወቱ ተጫዋቾች ውጭ አድርጎ የመጀመሪያ ትኩረቱን ቹዋሜኒ፣ ሌላኛው ትኩረቱን ኒሜንቻን አድርጓል። በተጨማሪም ምናልባት ሶስተኛው ኦፕሽን ለዩናይትድ ሊሆን የሚችለው ካርሎስ ባሌባ ነው እየተባለ ነው የሚገኘው እና ዩናይትድ አማራጩን እንግዲህ በሊስት ውስጥ ያሉ ተጫዋቾች ቁጥር በጣም ከፍተኛ ነው። ስለዚህ አማራጩን ተጠቅሞ በአስተማማኝና ተገቢ በሚለው ዩናይትዶች በሚያስቡት ክፍያ አማካይ ማምጣታቸው አይቀርም። ግን ብዙ ተጠብቆ ነበር የዚህ ተጫዋች የዝውውር ሂደት ወደ ዩናይትድ የመጠናቀቅ ቻንሱ እጅጉን ከፍተኛ መሆኑ ተከትሎ ዩናይትድ ያስፈርመዋል የሚል ተስፋዎች ነበሩ። ግን በስተመጨረሻ ኒውካስል የዛሬ ሳምንት የጀመረውን ሂደት በሳምንቱ አጠናቆ የፈርናንዴዝን ዝውውር ወደ ራሱ ስብስብ ማቲያስ ፈርናንዴዝን ቶትናሞች ከዩናይትድ መንጠቅ ችሏል። ዩናይትድ እንግዲህ በገበያ ላይ ያሉትን አማራጮች በቀጣይ ቀናት ይመለከታል ተብሎ ይጠበቃል። ቹዋሜኒ አሁንም የዩናይትድ ራደር ውስጥ የሚገኝ ወይም ግንባር ቀደም ዩናይትድ ትኩረት የሚሰጠው ተጫዋች ነው። ኒሜንቻም ባርሌባም ሌላ አማራጭ ነው። በነገራችን ላይ በትናንትናው ዕለት ከተሰሙ መረጃዎች መካከል ራሽፎርድ ከማንቸስተር ዩናይትድ ጋር ፕሪሲዝን ለመስራት ተጫዋቹን በካሪኩስ ለመመልከት ድጋሚ ለሌላ እድል ዩናይትድ ማሰብ መጀመሩ ተሰምቷል። ይሄ ምናልባት ራሽፎርድ ከሚያሳየው የሜዳ ውስጥ ፐርፎርማንስ ስለ ሜዳ አቅም ስለ ሜዳ አስተዋጽኦ ከተመለከትን አሁን ላይ ለዩናይትድ ቢቆይ የሚሰጠው አገልግሎት ምንም ጥያቄ የለውም፣ ምርጥ ነው። እንግዲህ ተጫዋቹ የቡድን ስፕሪት፣ የመልበሻ ቤት፣ ከሜዳ ውጭ ያሉት ጉዳዮች ምናምን በርካታ ያው የሚዲያውም ጉዳይ ሴትል እንዳያደርጉ ያደርጋል። ግን የበለጠ ግን ይሄ ተጫዋች በሜዳ ውስጥ የሚሰጠው አገልግሎት ቅድሚያ ከተሰጠው ጥሩ ለዩናይትድ አማራጭ ይሆናል በፊት መስመር ተብሎ ይጠበቃል እና ራሽፎርድ አሁን ከዩናይትድ ጋር ቅድመ ውድድር ጊዜ ዝግጅት እንደሚያደርግ ነው መረጃዎች እየወጡ የሚገኙት። ይህንንም ጉዳይ ምንመለከት ይሆናል። በተመሳሳይ ግን ዩናይትድ ሳማቪላ ያለው አቋም አሁንም በጣም ጠንካራና ሲሪየስ እንደሆነ ተያይዞ እየወጣ ነው የሚገኘው። የሳማቪልን ጉዳይ በቀጣይ ቀናት ዩናይትዶችም በትኩረት ይሄ ተጫዋች እንግዲህ ከዓለም ዋንጫ ውድድር ውጭ ሆኗል። ከኔዘርላንድ ብሔራዊ ቡድን ጋር አብሮ በዓለም ዋንጫ ጥሩ ተሳትፎ አድርጓል። በሞሮኮ ኔዘርላንድ ተሸንፋ ከዚህ ውድድር ውጭ መሆኗን ተከትሎ አሁን ሳማቪልን ለማስፈረም የበለጠ በቀጣይ ቀናት ክለቦች ይረባረባሉ ተብሎ ይጠበቃል። ስለዚህ ይህንንም ጉዳይ ዩናይትድ በራደር ውስጥ በተለይ የፊት መስመር ተጫዋቾች
በዩናይትድ ራዳር ውስጥ ከሚገኙ ተጫዋቾች መካከል አንዱ ሳማቪል ነውና እስቲ በቀጣይ ቀናት የዩናይትድ አክቲቪቲ በአማካይ ክፍልና በዊንገር ላይ ምን አይነት መልክ ይኖረዋል በስፋት የምንመለከት ይመስለኛልና አሁን ላይ እንግዲህ ዩናይትድ ከማቲያስ ፈርናንዴዝ የዝውውር ሂደት መነጠቅ በኋላ በቀጥታ ወደ አውሬሊዮ ቹዋሚኒ፣ ኒሜቻ እና ባሌባ ላይ ማተኮሩን ተጨባጭ የመረጃ ምንጮች እየዘገቡ ነው የሚገኙት። ለማንኛውም ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። የመጨረሻ ክፍል ፕሮግራማችን ትኩረት የሚያደርገው የሃላንድና ኤምባፔ አስገራሚ ምሽትን ይሆናል። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።